ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሪፖርተር ተከታታዮች ይህ ሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ትኩረቱን አድርጎ ቆይታን ያደርጋል። እንግዶችን እዚህ ስቱዲዮ በመጋበዝ ወይም ደግሞ ባሉበት ቦታ በመሄድም የተለያዩ ነጥቦችና ሐሳቦችን የምናነሳበት ልዩ ፕሮግራማችን ነው። ዛሬም እንግዲህ እንደተለመደው አንድ እንግዳ ወደ እናንተ ይዘን ቀርበናል። የዛሬው እንግዳችን እንግዲህ ላለፉት 20 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ በተለይም በፓርቲ ፖለቲካ ሂደት ውስጥ ስማቸው በጉልህ ይነሳል። አዲስ አይደሉም ለፖለቲካ ምህዳሩ። ፖለቲከኛው አቶ የሺዋስ አሰፋ ናቸው። ከሳቸው ጋር ሰሞነኛ ጉዳዮችን እያነሳን አንዳንድ ግላዊ ፖለቲካዊ እንቅስቃሴያቸው ላይ የተፈጠረባቸው የሀገሪቱ የውጭ ግንኙነት ፖሊሲ፣ ምጣኔ ሀብታዊ ጉዳዮችን እንዲሁም ደግሞ አጠቃላይ የጸጥታና የደህንነት ጉዳዮችና የሀገረ መንግስቱ ቅርስ ምን ይመስላል የሚለውን እያነሳን ቆይታ እናደርጋለን። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሪፖርተርን ወዳጅ በማድረግ ላይክ፣ ሼር እና ሰብስክራይብ እንድታደርጉም በአክብሮት እንጋብዛለን። ቆይታችሁን ከኛ ጋር ስለምታደርጉም ከልብ እናመሰግናለን። እንኳን ደህና መጣህ የሺዋስ። እንኳን ደህና ቆየኝ አማን። ስለመጣህ ግን የሪፖርተር እንግዳ ስለሆንክ ከልብ ነው የምናመሰግነው። እንደው አጠቃላይ ዝርዝር ጉዳዮችን ከማንሳታችን በፊት ጠቅለል ካለው ነገር እንነሳና እንግዲህ ከሰሞኑ ነው መታየት የጀመርከው እንጂ ከአይን ጠፋ ብለህ እንደነበር ይታወቃል። እንግዲህ የሆነ ጊዜም በስር እንዳሳለፍክ የምናውቀው ነውና ሁኔታው ምን ነበረ? እንዴት አሳለፍከው? በጣም አመሰግናለሁ። እንግዲህ አንተም ስትገልጽ ፖለቲከኛ ብለህ ነውና ከጠቅላላው ነው የዚህ የዛ ከማለት ብለህ ይመስለኛል። እኔ በሁለት ብንከፍለው ማለት የገዢው ቡድንና አጋሩ አለ፣ ኦፖዚሽን አለ። በተለይ የነፃ ሚዲያ የፖለቲካ ፓርቲዎች መንቀሳቀስ ከተጀመረበት ጊዜ ጀምሮ ኢትዮጵያ ውስጥ ህዝቡ በመረጠው መተዳደር አለበት የሚል የቆየ በብዙ ሰዎች በብዙ ፓርቲዎች የተገፋ የትግል አይነት አለ እና እኔ ራሴን የዚያ ትግል አካል አድርጌ ነው ማየው። ማለት እንደምታውቀው ብዙ ፓርቲዎች መሰናክል እየተፈጠረባቸው አንዱን እያዋሃድን ወደ አንዱ እየገባ እንደዚህ ቆይተናል እና እኔም ሆነ ወንድሞቼ እህቶቼ በዚህ ውስጥ ያለን ሰዎች የምናስበው የዚህ የትልቁ ትግል አሁን የኢትዮጵያ ህዝብ በመረጠው የተዳደረበት ወቅት የለም። የንጉሱንም ብትወስድ ምርጫ ነበረ፣ ምርጫ የሚመስል ነገር በደርግም ነበረ፣ በኢህአዴግና በዚህኛው ፓርቲም አለ። ግን ሁሉንም ጥቅልል አድርገን ስታየው በሆነ አጋጣሚ የተገኘ ስልጣን ማቆያ መንገድ ነው። በአጠቃላይ አፍሪካ ውስጥ እንደዛ ይሰራል። ግን አጠቃላይ አፍሪካ ውስጥ እንዳንል እንግዲህ ምዕራባውያን በጣም ስለቀደሙን በዚህ እነሱን ምሳሌ አድርገን ለኢትዮጵያ ማንሳት አንችልም። በጣም ርቀዋል ማለት ነው። ግን አትሊስት ለነፃነታቸው ያገዝናቸው የአፍሪካ ሀገሮች እንደ ደቡብ አፍሪካ፣ እንደ ኬንያ፣ ጋና፣ ኢቭን ናይጄሪያ የመሳሰሉት ሀገሮች እንግዲህ ቀዳሚ መሆን ነበረባት ኢትዮጵያ። ግን አንድም ፓርቲ ወይም አንድም መሪ በምርጫ አልመጣም፣ በሆነ አጋጣሚ ይመጣል። ስለዚህ ያንን ለማሳካት ነው ያለነው፣ እዛ ትግል ውስጥ ነው ያለነው። በዛ ውስጥ በጣም ብዙ ፈተና አለ፣ ብዙ መከራ አለ፣ የውስጥ ችግር አለ በፓርቲ ውስጥ። እንደገና ደግሞ በዋናነት ደግሞ የአገዛዙ ጫና አለና በዛ ምክንያት የተወሰነ ጊዜ አልነበርኩም። እንደገለጽከው በቅርብ ጊዜ ከ2 ዓመት በፊት ይመስለኛል ጦርነት ይቁም የሚል እንቅስቃሴ አድርገን ነበር። ልክ ጦርነት ታውጆ የአስቸኳይ ጊዜ አዋጅ ታውጆ 4 ወር ሊሞላው አካባቢ ህዳር 30 2016 ላይ ነው ጦርነት ይቁም ብለን ነበር። ምክንያቱም አስቸኳይ ጊዜ አዋጅ አልቆ ሌላ ከተጨመረ 4 ወር 8 ወር ዓመት ምናምን እያለ ከሄደ ከዛ አካባቢው ያለው የሲቪል አስተዳደር ፓራላይዝ ይሆናል። የደህንነት ተቋሙ፣ የፖሊስ ተቋሙ የመሳሰለው በቃ ልምሻ ውስጥ ይገባና ከዛ በኋላ ፖሊስ ስቴት ይሆናል የሚል ነበር የኛ ግምገማ። ስለዚህ ጦሩ ወደ ካምፕ ይመለስ፣ ውይይት ይጀመር፣ የማይችሉ አስተዳዳሪዎች ይቀየሩ፣ ህዝቡ በመረጠው ይተዳደር የሚል ያው እንደምታስታውሰው አፍሰው ግማሹን ማዕከላዊ ግማሹን አዋሽ አርባ ምናምን አደረጉ። በፍጹም ለንግግርም ለውይይትም እድል አልሰጡንም። እውነት ለመናገርም ያልነው ነው አሁን እየሆነ ያለው። ያ ችግርም ያለበት ቦታ እየሰፋ የመንግስት ኮንትሮል ሽሪንክ እያደረገ እየጠበበ ደካማ እየሆነ
ሞሮፍ እዚችው 4 ኪሎና ዙሪያዋ ላይ ብቻ የሙጥኝ እያለ ነው የሄደው። ያ የፌዴራል አስተዳደር ነው ያለው። በየአካባቢው ያለው አስተዳደር ጠንካራ እንዲሆን በመርህ ደረጃ በህግ ደረጃ ግን ከመሃል በሚሄድ በዋናነት ህገ መንግስቱን ከዛ ቀጥሎ የሚወጡ አዋጆችን መሰረት ያደረገ አስተዳደር እንዲሰፍን ነበር ምኞታችን። ስለዚህ በእነዚህ ምክንያቶች በጣም ጫና ውስጥ ነበር። ዞሮ ግን እንዳልኩ በውይይቶች በመሳተፍም የማህበረሰብ ውይይቶች የሚባላል፣ የኤሊት ውይይቶች የሚባላል፣ በክልሎች መካከል የሚደረጉ ውይይቶች አሉ። ሰላምን ለማስፈን የተለያዩ ኢኒሼቲቮች ከውጭም ከሀገር ውስጥም ይመጣሉ፣ ከነጮችም ከሌላውም ሰው ማለት ነው። እና እነዛ ላይ ሁሉ እሳተፋለሁ። የፓርቲ ፖለቲካ ችግር ቢገጥመንም በአጠቃላይ በፖለቲካው ላይ ግን አልጠፋንም። ስለዚህ አሁን ደግሞ ፕሮሰሱ መቀጠል አለበት። ምርጫ በብዙ አመት ትግል የመጣ ነው ብዬ ነው የማምነው። በነገራችን ላይ በትግል የመጡ ነገሮችን እያሻሻልካቸው ነው እንጂ የምትሄደው አታጠፋቸው። ለምሳሌ ቅድም ስገልጽልህ ነበር፣ ነፃ ሚዲያ ቢያንስ ህጉ አለ፣ ጫና አለበት፣ ችግር አለበት። ያንን እያሳደግከው ነው እንጂ የምትሄደው አታጠፋው። ምክንያቱም እሱን ለማምጣት በጣም ብዙ መስዋዕትነት ስለተከፈለ የፓርቲዎች መደራጀት በደርግ አይፈቀድም፣ በንጉሱ አይፈቀድም። እንግዲህ የ60ዎቹ የምናውቀው ተደራጅተው በትክክል ከህዝብ ጋር ተገናኝተው ቢሆን ኖሮ የኢትዮጵያ ታሪክ ሌላ ነበር። አሁን እሱንም እያሳደግከው ትሄዳለህ እንጂ አታጠፋውም። ምርጫም ልክ እንደዚህ ነው። ስለዚህ ላልተወሰነ ጊዜ ከሚቀመጥ አምባገነን ለተወሰነ ጊዜ መቀመጥ ፕሪፈራብል ይመስለኛል በእኔ ግምት። ስለዚህ በዚህ እምነት ከወንድሞቻችን ጋር ተነጋግረን ትብብር ለኢትዮጵያ አንድነት የሚል ስብስብ ውስጥ የ4 ፓርቲዎች ጥምረት ነው፣ እዛ ውስጥ እየተንቀሳቀስኩ ነው። መልካም። እንግዲህ የነበርክበትን ሁኔታ በርካቶች ሲያነሱት ስለነበረ በዛ ሂደት ውስጥ ማለፈ ስለነበረ ከዛ በኋላ ግን አሁን ትብብር ውስጥ እንግዲህ ኢህአፓን እናትን እንትን ብለህ በዛ ፓርቲ ውስጥ እንዳለህ እናውቃለን። ትብብር ውስጥ ደግሞ እናት ፓርቲ አንደኛው ስለሆነ ማለቴ ነው። ከዛ በፊት ግን በኢትዮጵያ የፓርቲ ፖለቲካ ሂደት ውስጥ ለመሳተፍ አስታውሳለሁ፣ የዛሬ ዓመት ይመስለኛል፣ ምናልባት አንተም ከስር እንደተፈታ አካባቢ ይመስለኝ፣ የንጋት ኮከብ የሚባል በምርጫ ቦርድ ቅድመ ምዝገባ ሂደትን ያጠናቀቀ አንድ ፓርቲ ተመዝግቦ እንደነበር አስታውሳለሁ። የዛ ፓርቲ አባል እንደነበርክም ሲወራ ስለነበርና የደረሰ ምንድነው የፓርቲው ሁኔታስ የነበረው? ከዛ በኋላ እንዴ አቶ የሸዋስ ያንን እንትን ብሎ ነው እንዴ ወደ እናቴ ሄደው የሚል ጥያቄ የሚነሳል። ያው ይደርሳል ብዬ ስለመገመት ነውና ምንድን ነበር የተፈጠረው? ግልጽ ለማድረግ እንግዲህ ከነበርንበት ፓርቲ ወጣን ሰዎች ስብስቡ ነበረ። እንግዲህ ትልቅ ስብስብ ነው። ምናልባት በቁጥር ደረጃ ከቀረው ይበልጣል የሚል ነው የኔ ግምት። ያ ስብስብ በምን ሁኔታ እንቀጥል የሚል ዲስከሽን ነበረ። አዲስን መስረት፣ ያሉት ጋር እንግባ፣ እንደዚህ አይነት አማራጮችን ያሉት ጋር እንግባ ከተባለስ የትኛው ምናምን የሚል ዲስከሽኖች ነበሩ። እንግዲህ በዛ መካከል ከኛ ውስጥ የሆኑ ሰዎች ናቸው ያንን የመሰረቱት እንጂ እዛ ውስጥ እንደውም አገር ውስጥም አልነበርኩም። በዛን ጊዜ አባል አልነበርኩም። የዛ ዲስከሽን አካል ነበርኩኝ፣ ግን ሲመሰረቱ እኔ አልነበርኩም። እዛ ፊርማ ውስጥም የለው እና አንደኛ የኛ ጓደኞች ስለሆኑና አብረን ስለነበር፣ ሁለተኛ ደግሞ ዲስከሽኑ በጋራ ስናደርገው ስለነበረ በቃ እነሱ አሉበት ይጠበቅ ስለነበረ ነው የኛን ስም ጨምሮ ያወጡት እንጂ እርግጥ ነው አውቃቸዋለሁ። የኛ ጓደኞች ናቸው፣ የኛ ወንድሞች ናቸው፣ ግን እዛ ውስጥ አልነበርኩም። ኦኬ፣ እስቲ እንምጣ። ላለፉት 20 ዓመታት አቶ የሸዋስ በተለያዩ የፖለቲካ ፓርቲዎች ውስጥ እንደ ፓርቲ ፖለቲካ ተደራጅተው በሚንቀሳቀሱ የፖለቲካ ፓርቲዎች ውስጥ እንደነበርክ ይታወቃል። ከቅንጅት ጀምሮ የፖለቲካ እንቅስቃሴዎች ይታወቁ ስለነበረ አሁን ባለው ነባራዊ ሂደት እናትን ተቀላቅላል። በእነዚህ ሁላ የፓርቲ አደረጃጀቶች ውስጥ የማለፍ ሂደት የተለያዩ ማህበራዊ መሰረቶችን ከማየት የተለያዩ ርዕዮተ ዓለሞችን ከመቃኘት አንፃር ምን ሰርቻለሁ እንደው ለህዝቡ ይህንን አግኝቻለሁ ብለህ የምትለው ነገር ምንድን ነው?
የህዝቡን ተደጋጋሚ ወቀሳ መታቀው ስለሆነ ነው። የናንተነ ትርክ የናንተነ ዝንዝ ለኛ ምን አመጣልን የሚል አይነት በጣም አመኔታው የተሸረሸረ አይነት በፓርቲ ፖለቲካ ሙቷል ብሎ የሚያምን አይነት ሰው እንዳለ እናውቃለን። በተለይ ከ97ቱ የፖለቲካ ጥፋት በኋላና ቁጭ ብለህ አንተ እንዲው ራስን ስትመዝነው ምን አድርጌያለሁ ብለህ እንድታስብ ያደርጋል። በመመዘን ደረጃ ሌላ ቢመዝንህ ነው የሚሻለው። ምክንያቱም የሚደርሱ ፊድባኮች የሚደርሱ ግብረ መልሶች አሉ በሚለው አንተ የምታምንበትን ነው የምታደርገው። በውጤት ደረጃ ከለካው ግን ቅድም ትንሽ ጠቀስ ላደርግልህ ሞክሬያለሁ። የፓርቲ ፖለቲክስ ሊያመጣው የሚገባው ዋናው መልቲ ፓርቲ ዲሞክራሲና በዋናነት ደግሞ ህዝብ በመረጠው እንዲተዳደር ማድረግ ነው። እሱን ማድረግ አልተቻለም ማለት እሱ የሸዋስ ብቻ የሚሸከመው ቀንበር አይደለም ወይም ትብብሩ ብቻ የሚይዘው አይደለም። በአጠቃላይ እንደ ሀገር ስናሸንፍ እንደ ሀገር ስሜታችንን ስንገታ የምንደርስበት ነው። በእርግጠኝነት ግን ይሄ ፕሮሰስ ይሄ ሂደት ለዛ ትልቅ አስተዋጽኦ ያደርጋል። ለዛ ትልቅ አስተዋጽኦ ካደረገ ደግሞ ለዛ አስተዋጽኦ ካደረጉ ሰዎች ውስጥ ነኝ ብዬ አስባለሁ። አሁን በእርግጠኝነት መናገር የሚቻለው የኢትዮጵያ ህዝብ በተለይ የኢትዮጵያ ወጣት ለግዛዝ አይመችም በምንም ተመር። ይሄ ደግሞ ዝም ብሎ የመጣ አይደለም። በማንቃት በማስተማር በመንገር በ97ም በ2010ም ከዛ በኋላ ባሉት እንቅስቃሴዎች የመጣ ነው። የኢትዮጵያ ህዝብ በመረጠው ለመተዳደር ብቁ ነው። ቀደም ከተቃቀስናቸው ሀገሮች ቢሻል እንጂ አያንስም። የሚመጡ በብሔር በመሳሰሉ ነገሮች የሚደረጉ ቅስቀሳዎች ብዙ የሚያሻግሩ አይደሉም። በእርግጥ የብሔር መብት መከበር አለበት፣ የሃይማኖት መብት መከበር አለበት። ቀደም እንዳልኩ በትግል የመጡ ነገሮችን እያሳደግካቸው ተቋማዊ እያረካቸው ነው እንጂ የምትሄደው አታጠፋቸው። ስለዚህ ለአገዛዝ እንዳይመቸው ማድረግ በመረጠው ለመተዳደር በሚያስችል መደላድል ላይ ለማቆም በጣም ትልቅ አስተዋጽኦ አድርገናል ብዬ አስባለሁ። ግን ከኔ የበለጠ ያደረጉ ሰዎች አሉ። ምክንያቱም ህይወታቸውን የሰጡ ሰዎች አሉ። ዘመናቸውን በሙሉ እስር ቤት ያሳለፉ ሰዎች አሉ። ለህዝብ ሲሉ እንግዲህ የህይወት ጥሪ ስለሆነ ምንም ማድረግ አትችልም። የሚያጋጥምህን ነገር ሁሉ መሸከም አለብህ። ስለዚህ ለዛ ትልቅ አስተዋጽኦ አድርጌያለሁ ብዬ አስባለሁ። በጣም ተስፋ አለኝ በቅርብ ጊዜ የኢትዮጵያ ህዝብ በመረጠው የሚተዳደርበት ማንም አምባገነን እየመጣ እንዳይጨፍርበት የሚያደርግ ሲስተም የሚፈጥርበት ጊዜ ይፈጠራል ብዬ አስባለሁ። እንግዲህ የተለያዩ ፓርቲዎችን እንደማየት አሁን እናትን የተቀላቀልክበት መንገድ ከምን አንፃር ነው ሊባል ይችላል? እንግዲህ ፓርቲዎች ላይ በየራሳቸው የሚነሳባቸው የየራሳቸው የሆኑ ጉዳዮች አሉ እንደምታውቀው። አንደኛ ሃይማኖታዊ ውግንናቸውን የሚያነሱባቸው አሉ። በዜግነት ስም ቢንቀሳቀሱም የብሔር ፖለቲካን ደግሞ በውስጣቸው የሚያቀነቅኑ ግለሰቦችን ይዘዋል የሚል ለምዳቸው ያ ቢመስልም ግን ደግሞ ውስጣቸው ተከፍቶ ሲታይ ደግሞ ሌላ አይነት አመለካከት ያላቸው ናቸው ተብሎ የሚነሳባቸው ፓርቲዎች አሉ። በሃይማኖትም ደረጃ በተለያየ ሃይማኖት የሚፈረጁ ስላሉ ማለት ነው። ምናልባት ያንተ እናት ፓርቲን የመቀላቀል ሂደት ከምን የመነጨ ነው ማለት እንችላለን? በመሰረቱ የመጀመሪያው ኢንቪቴሽን ማለት ተቀላቅዬ እንድሰራ የጠየቀኝ ትብብሩ ነው ማለት ይቻላል። በአጠቃላይ ግን የአራቱ ፓርቲ ግን ደግሞ እንደዛ የገቡ ሰዎች አሉ። ብዙ 5-10 ብቻ አይደለም፣ በጣም ብዙ ሰው ነው የገባው። ግን ሲገባ በእያንዳንዱ መግባት ስላለበት የምርጫ ቦርድ አሰራር ስለሆነ አንዱን ትመርጣለህ። እኔ አንዱ ከአንዱ ልዩነት የለኝም፣ አንድ አይነት ናቸው፣ ሀቀኛ ናቸው። በዋናነት ለማስመሰል ወይም ደግሞ ከገዢው ድንጋ በመሞዳሞድ ምናምን የሚጠረጠሩ አይደሉም። በአይዲዮሎጂ ደረጃ ከሄድክ አሁን እያደገ የመጣ ከሊበራል ዲሞክራሲ ከሶሻል ዲሞክራሲ እና ከስምምነት ወይም ኮንሰንሰስ ዲሞክራሲ ከሚባሉ ሀሳቦች የወሰደና የኢትዮጵያ ነባራዊ ሁኔታ መሰረት ያደረገ አይዲዮሎጂ ነው ያለው። ይሄን ስትወስድ ኦልሞስት ሁሉም ፓርቲ በሚባል ደረጃ ከተወሰኑት በስተቀር ማለት ብሔር መሰረት ያደረጉ ምናምን ካልሆኑ በስተቀር ኦልሞስት ተቀራራቢ ነው ያለው። እንግዲህ እንደ ዘመኑ ስለሆነ የምትሄደው ብዙ ነገሩ ኮፒ ፔስት ነው። ለምሳሌ የቅንጅት የአንድነት ምናምን ፓርቲዎች ተጽዕኖ በጣም ብዙ ነው። በእያንዳንዱ ፕሮግራሞቹን ብታይ በጣም ተቀራራቢ ነው። ስለዚህ በዛ ደረጃ ብዙ የምትለየው አይደለም። እንዳልኩ መሰረታዊነት ያሁን ይሄ
በከፍተኛ መስዋዕትነትና በትግል የመጣውን ነገር የሚዲያ ነፃነትን፣ የፓርቲዎች መንቀሳቀስን፣ የምርጫ መኖርን ቅድም ያልጠቀስኩልህ ህገ መንግስታዊነት ለምሳሌ ህገ መንግስቱን ታሻሽላለህ እንጂ ዘ ኮንሴፕት ዛት አገር በህገ መንግስት ወይም በህግ መተዳደር አለበት የሚለውን እንትን ማጥፋት የለብን። ስለዚህ እንደዚህ አይነት ሀሳቦች መገፋት አለባቸው፣ ወደፊት መራመድ አለባቸው፣ መሻሻል አለባቸው። ሲቪክ ፖለቲክስ አገር ውስጥ ከሞተ ከተቀበረ እንደ ሀገር በጣም ችግር ውስጥ እንገባለን። የየመን፣ የሶማሌ፣ የሶሪያ የምናምን አይነት ብቻ ደጅ ላይ ታንካቁመህ ራስን የምትጠብቅበት ሁኔታ ነው የሚፈጠረው። ስለዚህ በመሰረቱ ህዝብ በዚህ ዘመን ነፃ ውጭ መፈለግ አለበት ብዬ አላስብም። የራሱን አስተዋጽኦ አንተ እንደ ጋዜጠኛ፣ ሌላው እንደ አክቲቪስት፣ ዲፕሎማቱን በዲፕሎማሲ፣ ፖለቲከኛው በፖለቲካ ሁሉም የራሱን አስተዋጽኦ ማድረግ አለበት እና ሁሉም የማህበረሰብ ክፍል በሚያደርገው መዋጮ ነው ነፃ መሆን ያለበት። ያ ነፃ ደግሞ ማለት የራሱን መሪ መምረጥ፣ ባልፈለገው ጊዜ ማውረድ፣ ጊዜ ዘመን ጠብቆ መቀየር ማለት ነው። ስለዚህ ይሄ እምነት የሚገፋ ይህንን እምነት የተሸከመ ይህንን እምነት የሚያራምድ ስብስብ ነው ትብብር ለኢትዮጵያ አንድነት። በሁሉም አካባቢ ብሔረሰብ፣ ክልል፣ ሃይማኖት ምናምን የመሳሰሉትን ሳይለይ ለሁሉም እኩል ድምፅ የሚያሰማ ነው ብዬ ስላመንኩ ነው ከነሱ ጋር እየሰራ ያለው። በምርጫ የመሳተፍ ሂደትህ ምን ይመስላል? እንግዲህ በምርጫ ቅድም እንዳልኩህ አሜሪካ ያለው ትልቅ ክርክር ነበረ። ማለት መደረግ አለበት የለበትም ማለት ነው። እንደዚህ አይደለም። ቅድም እንዳልኩህ ሁሉም የራሱን ጠጠር ሲያዋጣ ነው ያ ግንባታ የሚመጣው እንጂ አንደኛ ቅድም እንዳልኩህ ዝም ብሎ ላልተወሰነ ጊዜ አምባገነንን ልቅ ማድረግ ትክክል አይሆንም። ግን ምርጫ መካሄድ በማይችልበት የፖለቲካ ላንድስኬፕ ውስጥ ነው ምርጫ አናድርግ ማለት ውስጥ የሚመጣውን ስጋት እንትን ከማድረግ ላይ ሆነ ይችላል ብለህ ታስባለህ? ልክ ነው። ግን ቅንጦት ይመስላል የሚል አይነት አስተያየት የሚሰጡ ስላሉ በእንደዚህ አይነት እነሱን በምንድነው ኮንቪንስ ያደረግኳቸው? ትግል ነው። እኛ አሁን እየታገልን ነው። ነገርኩህ እኮ በምርጫ የተቀየረ መንግስት የለም። በሆነ መንገድ ስልጣን ያገኛል፣ ከዛ ምርጫ በሚመስል መልኩ ራሱን ያስቀጥላል። በዚህ ሂደት ለምሳሌ 97 እኮ የመጣው 87 የውሸት ነበረ። 92 ነው ቀጥሎ ያለው እሱ የውሸት ነበረ። የነበሩበት የተወሰነ እየጨመረ ነበር የመጣው። ከዛ ትንሽ ከፈት ያለ ሁኔታ ሲፈጠርና በተለይ ደግሞ ያ ቅንጅት ልክ እንደዚህ ተባብሮ ሲመጣ ሰው ሲቀበለው ያ ዲፈረንስ ሊፈጠር ይችላል። ከሁሉ በላይ ግን አማን አገር ሰው ይፈልጋል፣ የሚያየው ሰው ይፈልጋል። የሚገርምህ አሁን በሚደረጉ ክርክሮች የሆኑ የሚመጡ ሰዎች አሉ የገዢው ፓርቲ ምናምን እየወከሉና ማንም ይመረጥ ማን በሆነ ሁኔታ ግን የህዝብ ወኪል የምትሆንበት አለ፣ የህዝብን ድምፅ የምታሰማበት አለ። ከሜዳው ከጠፋ ግን ወተህ ልታረጋጋ አትችልም። ያኛው አካል ስርዓት እንዲይዝ ልትወቅስ አትችልም። ሜዳው ቫካንት ከሆነ የምልበል የአምባገነን መፈንጫ ነው የሚሆነው። ስለዚህ አንደኛ ሜዳው ላይ መቆየት በጣም ኢምፖርታንት ነው ብዬ አምናለሁ። ብዙ ወጣቶች እየመጡ ነው አሁን። ለነሱም መንገድ ማሳየት፣ አብሮ መቆም፣ ዋናውን ለህዝብ መቆምን ማሳየት አስፈላጊ ነው ብዬ አምናለሁ። ስለዚህ እንዳልከው ደካማ ክርክር አይደለም። የውሸት ነው ምናምን የሚለው ምርጫው ውሸት ነው እሱን ሌጂቲሜት ማድረግ ነው ምናምን የሚለው ደካማ እንትን አይደለም። ግን ደግሞ ቤት ስለተቀመጥክ ያን ማስቀረት አትችልም። እየታገልክ የተገኘውን ለምሳሌ አሁን ምንም ሚዲያ ላይ መቅረብ አትችልም ነበር። አሁን ግን ቢያንስ ድምፅን ማሰማት፣ ድምፅ የሌላቸው ድምፅ መሆን የሚቻልበት ሁኔታ አለና ትግሉን ለማስቀጠልም አስፈላጊ ነው ብዬ አምናለሁ። ከሁለት መጥፎች መካከል ስትመርጥ የተሻለው መጥፎ እየታገሉ መሄድ፣ ህዝብን ማሰባሰብ፣ ለህዝብ ድምፅ መሆን የተሻለ ነው በሚል እንግዲህ ካዛንቺስ አካባቢ ምርጫ ወረዳ 15 እየተወዳደርኩ ነው።
መልካም የመጨረሻ የፓርቲ ፖለቲካ ጥያቄ ላድርግና ከዚህ በፊት በነበሩ ሂደቶች እንግዲህ 97 ይባላል እንግዲህ የሚሉትን ነው የምልህ ባለፉት 6 የተከታታይ ምርጫዎች አንድ ትራጀዲ የሚባል የፖለቲካ ትራጀዲን ያሳየን የምርጫ ሂደት ቢኖር 97 ነው የሚል ነው። ከዛ በኋላ የነበረው የመድብለ ፓርቲ ስርዓት ጥያቄ ውስጥ የሚገባ ስለነበረ በተለይ የአውራ ፓርቲ የበላይነት በጣም ገኖ ታይቷል የሚለው ነገር ስለሚወጣ እንደተባለው ሚዲያ በነፃነት የመንቀሳቀስ ሂደቱ በጣም ዝግ ሆኖ የታየበት ሂደት ስለነበረ 97ን ያነሳሉ። 97ን በዚህ መልካም ጎን የሚያነሱ እንዳሉ ሁሉ ግን በዛው ልክ ደግሞ ጥያቄዎችን የሚያነሱ አካላት አሉ። በተለይ የፓርቲዎች መጣመር በጥምረት ሂደት ውስጥ አለመግባባት ወይም ደግሞ በጣም ምንድነው የሚባለው የራስን የመውደድ ፐርሰናል ከልትን ለመገንባት የሚካሄደው ሂደት ምናምን የህዝቡን ሞራል የከሸከሸ ሆኖ ያለፈ በጣም ጠባሳው ትልቅ የሚባል ነው። አንዳንድ ጊዜ መጣመሩ በዛ ልክ ገዢውን ፓርቲ ለመገዳደር ያለውን በዲሞክራሲ መንገድ ለመገዳደር ያለውን ሂደት እንዳሳየው ሁሉ 97 በዛው ልክ ግን እነዚህ ሰዎች ሳይተዋወቁ ነው ወይ የተጣመሩት የሚል ጥያቄም እንዲነሳ አድርጓልና ከዛ በኋላ ባለው ሂደት 15ም 16ም ሆኖ ፓርቲ ቢጣመር ህዝብ ውስጥ ያለው አመኔታ ያን ያህል አይደለምና ያጠባሳ ባለቀቀበት ሂደት ውስጥ ጥምረቱን እንደ አዲስ አሁን ይሄ ትብብር ለኢትዮጵያ ተብሎ የፓርቲዎች መጣመር ምንድነው ያመጣው? ያው ውህደት የራሱ የፖለቲካ ተርሚኖሎጂ ስላለው ነው። መዋሃዱም ሊሆን ይችላል መጣመሩ በመዋሃድም የመጣ ችግር እንዳለ ስለምታውቅ የነበርክበትን ሂደት ስለምታውቀውና ይሄን እንዴት ነው የምትመለከተው? አማን አንድ ነገር የሚሞከረው እስኪ ይሳካ ድረስ ነው ማለት የምትጣራው እስክትሰማ ድረስ ነው ማለት ሊሚት የለውም ማለት ነው። ግን ይሄኛው ከውስጥ የፓርቲ ዲሞክራሲ አሰራር እንድታይል ገብቶኛል። እና አሁን አንዳንዴ ውስጣዊም ችግሮች በራሳቸው ጥምረት ስታረግ አንድ ላይ ስትሆን ምናምን እንደዛ ሆኖ ነበር። ይሄኛው እንዴት እንመን ምናምን የሚባል ጥያቄ ይነሳል እንዳልከው እዚህም ውጭ ሀገር የትም ቦታ ማረጋገጫ መስጠት አይቻልም። የሰው ባህሪ ማለት ስለሆነ ማለት ነው። እንደውም ይሄንን ደግሞ የኦፖዚሽን እንትን ብቻ አድርጎ መውሰድ ትክክል አይደለም። የገዢ ቡድን ስንት ጊዜ ነው የተሰነጠቀው ከበረሃ ጀምሮ 93 ከዛ በኋላ ማአት እስካሁኑ እስከ ቅርብ ጊዜ ድረስ እንግዲህ ኢህአዴግ 2 ቦታ ተከፍሎ ነው አይደለም ይሄን ሁሉ መስዋዕትነት የሚያስከፍለን ያለው። ስለዚህ የሰው ልጅ በፓርቲ ውስጥ በአንድ ሐሳብ ውስጥ ወይም በአንድ አይዲዮሎጂ ውስጥ ይሄዳል ብለን እስከሞከርን ድረስ በጣም እንደው በእርግጠኝነት መናገር የሚቻለው ማኔጅ ይደረግ ይሆናል እንጂ ልዩነት የማይፈጠርበት ሁኔታ የሚኖር አይመስለኝም ጭራሽ። ስለዚህ የ97ቱም እንዳልከው ተገጣጥሞ ነበር። ጠንካራ ስብስብ ተፈጥሮ ነበረ። የሰው ፍላጎት በጣም እንትን ብሎ ነበረ። በመንግስትም ደረጃ ክፍትም ነበር። አሁን የዛን ጊዜ እንግዲህ ወጣትን ብትሆን ጋዜጦችን ምናምን ታስታውስ ይሆናል። በጣም ቫይቡ በጣም የተለየ ነው የነበረው። ስለዚህ ሞመንተሙ በወቅቱ የነበረው ሁኔታ የገዢው ፓርቲ ለቀቅ ማድረግም ተጣምሮ መምጣትም የህዝቡ ኢንተረስትም እነዚህ አንድ ላይ ሲሄዱ ነው ያንን ማምጣት የቻሉት። አሁንም ቅድም መጀመሪያ ላይ ሜዳው ላይ መቆየትና ሲቪክ ፖለቲክስን ማስቀጠል ወይም ሰላማዊ ትግልን ማስቀጠል እንደዚህ አይነት እድል ስለሚከፍት እየሞከሩ አሁን እኮ ይሄ 4 ፓርቲ በቂ ነው ማለት አይደለም። አሁን እያነጋገርናቸው ያሉ ሰዎች ግለሰቦች ስብስቦች አሉ። ለብቻ ብዙ ለውጥ አይመጣም። እንገናኝ እንሰባሰብ አሁን ይሄ የእውነትም በለው የውሸትም በለው ይሄ ምርጫ ከተደረገ በኋላ ዝም ብሎ እንደ ከዚህ በፊቱ ይቀጥላል የሚል ግምገማ የለንም። እኛ በጣም ችግር ውስጥ ነው ያለነው። ገዢው ፓርቲ የመፍታት ኢንተረስት አታይበትም። ስለዚህ ይህንን በሰላማዊ መንገድ በህጋዊ መንገድ ስርዓት ባለው መንገድ የሚመራ የሚገራ የሚያስተካክል ስብስብ ያስፈልጋል። ስለዚህ ይህንን ለመፍጠር እንዳልከው አጭር ጊዜ ነው። ልክ እንደውም ከ97ቱ ጋር የሚመሳሰል ነገር አለ ማለት 4 ፓርቲ መሆኑ ብቻ ሳይሆን በጣም በአጭር ጊዜ የምርጫውን ጊዜ ማሳጠር ማስረዘም ስለማይችል አሁን እዛ በ4 ወር ምናምን የተባለው አይደለም። ይሄም ቢሆን በእርግጥ ከዛ በፊት ሰላማዊ ሰልፎችን ስብሰባዎችን ምናምን ሲያደርግ ነው የነበረው።
ለምርጫው ለመዘጋጀትና እንትን ለማለት ግን ጊዜው ያጥራል። ጊዜው ከማጠሩ በተጨማሪ ወከባው በጣም ከባድ ነው። ያም ሆኖ ግን ሰላማዊ ትግል መቀጠል አለበት ከሚል እንግዲህ አንድ ያልጠቀስኩልህ በዚህ ሂደት ከፕሮፌሰር አስራት ጀምሮ በጣም ብዙ ሰዎች መስዋዕትነት ከፍለዋል። የእነ አቶ ቡልቻን የእነ ፕሮፌሰር መረራን በጣም ብዙ ሰው መጥቀስ ትችላለህ። የዚህ ሁሉ ሰው የልፋት ውጤት ነው አሁን ያለበት ደረጃ። ስለዚህ ከኛ ቀጥሎ የሚመጣው ሰው ከዚህ እየቀጠለ ነው ለውጤት የሚያበቃው። አንድ ቦታ ብቻ ተቆርጦ የሚቀር አይደለም። እነሱ የሚችሉትን ትግል አድርገዋል። ባይዞ የሚቀየሩ ነገሮች አሉ ምንም ማድረግ የማትችላቸው። ለምሳሌ በ97 እና ከዛ በፊት ሶሻል ሚዲያ አልነበረም። አሁን ሶሻል ሚዲያ እንደ ፖሊስ ነው የሚጠብቅህ። የትም ቦታ ሮንግ ነገር ቢሰራ አንድ የመንግስት እንትን ቢያንስ ባለበት ኤክስፖዝ የማድረግ እድል አለው ሰው። ስለዚህ ሁኔታ ዘመን የሚያመጣቸው ነገሮች ሁሉ እየጨመረ ለማስተካከል ምናልባት ይህንን እንደ ኤክስተርናል ፋክተር ወይም ደግሞ ውጫዊ እንትን አድርገን ልናየው እንችላለን። ጫና ግን ፓርቲዎች በራሳቸው ውስጥ ላይ ያላቸው እናውቃለን እኮ ብዙ ፓርቲዎች አይደለ ሊቀመንበርና ምክትል ሊቀመንበር የመሆኑ ጉዳይ በጣም የፓርቲ አጀንዳ ሆኖ ሲራገብ ፓርቲውን ለቀን እንወጣለን እስከ መባባል የደረሱበት ሂደት አለ። አንዳንድ ጊዜ ከመንግስት ውጪ ፓርቲዎች በራሳቸው ውስጥ ዲሞክራሲያቸው በራሱ በጣም የሚፈተንበት ሂደት አለ። ያስ እንዴት ነው የሚታየው? ቅድም ስጠቅሰው ነበር የፐርሰንት ጉዳይ ካልሆነ የራሳቸው ችግርም አለ። እውነት ለመናገር የገዢው ፓርቲ ጫናም አለ ፊልትሬት በማድረግም በተለያየ መንገድ። ስለዚህ የራሳቸውን ችግር እንግዲህ ከባለፈው የተለየ የሚሆነው አሁን ልምድ ታገኛለህ። እንግዲህ መውደቅ መነሳት ብቻውን አይደለም አይደል? ልምድ ያስገኛል። ስለዚህ እሱ አሁን እዚህ ውስጥ ያሉ ወንድሞች እህቶች በጣም ልምድ ያላቸው ሰዎች ናቸው። በብዙ ጊዜ የታሰሩ የተፈቱ ናቸው። ልክ እንደኔ በብዙ ፓርቲ በብዙ የፖለቲካ ውጣ ውረድ ውስጥ ያለፉ ናቸው። ስለዚህ እሱ ነው አሁን እንግዲህ የተሻለ ስብስብ የሚያደርገው። ሌሎቹንም እየጠራሁ ለማሰባሰብ የሚሞክረው በዛ ምክንያት ነው። እንዳልኩ ግን ቻሌንጁ አይቆምም። የውጭውም አይቀርም ውስጣዊውም አይቀርም። እሱን የምትፈታበት መንገድ ማበጀት ነው የሚሻለው ይመስለኝ። እሺ እስቲ ወደ አጠቃላይ ወደ ሀገር ጉዳይ እንምጣ። በተለይ በቀደምም አንድ ክርክር ነበረ። ከዛ ባለፈ ደግሞ እንግዲህ የውጭ ግንኙነት ፖሊሲውን ከመረዳት አንፃር እንትን የምታደርገው አለና ሰሞነኛው የአሜሪካና ኢራን ጦርነት አፍሪካ ቀንድ ላይ የራሱን የሆነ የፖለቲካ አሰላለፍ እየፈጠረ እንደሆነ ምናምን እያየን ነው። ብዙ አይነት አሰላለፎች አሉና እንደዚህ አይነት ሂደቶችን ኢትዮጵያ ከዚህ በፊት በምትታወቅባቸው የዲፕሎማሲ ዋይዝ በሆነ መንገድ እንዴት ኮፓፕ ማድረግ ይኖርባታል፣ ይሄንን ለማድረግስ ምን መስራት አለባት የሚለው ጥቅል ሐሳብ ነው። ከዛ በፊት ግን አጠቃላይ እንደው ሀገሪቷ ላይ ያለውን ጉዳይ ዘርዘር አድርገህ ብትነግረኝ የምናያቸው ነገሮች ይኖራሉ። አማራ ክልል፣ ኦሮሚያ፣ ትግራይ ክልል ያለው ቀውስ እንዳጠቃላይ የሚነሳ ነውና ከዛ ተነስተን ወደዚህኛው ቀጣናዊ ጉዳይ እንመጣለን።